መሪ ሚዲያዎች መረጃ ምን ይጠቁማል ሳይሆን ችግሩ እንዴት ይፈታል ብሎ ያስባሉ። የእንትናና የእንትና ግጭት ሲፈጠር እንዴት እናራግበዋለን ሳይሆን እንዴት ልንፈታ እንችላለን ብሎ ያስባሉ። ይሄ ኢትዮጵያ ውስጥ የለም። ሚስጥር ጠባቂዎች፣ ለፖለቲከኛ ታማኝ የሆኑ ገመና ሸፋኞች እንደ ድሮ ኢቢሲ ማለት አለ የሚሸፍን እያየ ፕሮብለም እያየ የሚሸፍን ግን ደግሞ የሚያማ ዎችዶግ የሚባሉት ይቆጣጠራሉ። በምትናገረው በምትሰራው መንግስትን ብቻ ሳይሆን ፕሮጀክቶች ይቆጣጠራሉ፣ ባለሀብት ይቆጣጠራሉ። ባልከው ልክ አልተገበርክም ይላሉ። እነሱ ሚዲያ ብዙ አይደሉም። እኛ ሀገር በተለይ ሙስናን በጣም ፋይት ያደርጋሉ፣ እየመረመሩ እያወጡ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። ሚዲያ አራት ቤዚክ እሳቤዎች አሉት። አንደኛው የሚዲያ እሳቤ አታክ ዶግ ይባላል። አታክ ዶጎች እንከል ፈላጊ አቃቂር አውጪ ናቸው። ዓላማቸው ማቃናት ሳይሆን መስበር ነው። ግብ አድርገው የያዙት ማሳነስ ነው። ለምሳሌ ኦባማ የሚባል ሰው አሜሪካ አልተወለደም እንዲያውም ሰርቲፊኬት አለኝ ይሄውና ብሎ የሚወጣ ሚዲያ ማለት ነው አታክ ዶግ ማለት። ውሸትም ቢሆን ለማጣራት ጊዜ የማያጠፋ ዋና ዓላማው ማጥቃት የሆነ ኢትዮጵያ ውስጥ አለ፣ አፍሪካ ውስጥ አለ፣ አሜሪካ አለ። እኛ የማን ብፁዓን ነንና ነው የኛ ሚዲያ ከዚህ ውጭ እንዲሆን የምንጠብቀው? ይሄንን ሻርፕ አድርጎ ለማስተማር በጣም ሰፊ ጊዜ ይወስዳል። ይሄ አቲቲዩድ ያላቸው የሶሻል ሚዲያ ኃይሎች አሉ፣ ሚዲያ ውስጥ ያሉ ጋዜጠኞች አሉ፣ በተቋም ደረጃም አልፎ አልፎ የሚስቱ አሉ። ሁለተኛው ላፕዶግ ይባላል። ሚስጥር ጠባቂዎች፣ ለፖለቲከኛ ታማኝ የሆኑ ገመና ሸፋኞች እንደ ድሮ ኢቢሲ ማለት አለ የሚሸፍን እያየ ፕሮብለም እያየ የሚሸፍን ግን ደግሞ የሚያማ። ኢቢሲ ከዛኛው ጫፍ አሁን ወዳለበት ጫፍ ሲሄድ ምንም እንከን የሌለው እንደው አልጋ ባልጋ ነው ካለ ስዩም ማን ያምነዋል? ከየት ያመጣው ካልቸር? የነበረው ደባቂ ነው። ማውጣት ሲጀምር ደግሞ በስሜት እየተነዳ አላስፈላጊ ነገሮች ሊያደርግ ይችላል። እየገራን እያረምን ነው የምናስተካክለው እንጂ ፐርፌክት የሆነ ሚዲያ መጠበቅ ተገቢ አይደለም። ሶስተኛው ዎችዶግ ነው። ዎችዶግ የሚባሉት ይቆጣጠራሉ። በምትናገረው በምትሰራው መንግስትን ብቻ ሳይሆን ፕሮጀክቶች ይቆጣጠራሉ፣ ባለሀብት ይቆጣጠራሉ። ባልከው ልክ አልተገበርክም ይላሉ። እነሱ ሚዲያ ብዙ አይደሉም። እኛ ሀገር በተለይ ሙስናን በጣም ፋይት ያደርጋሉ፣ እየመረመሩ እያወጡ። አራተኛው ጋይድ ዶግ ነው። ጋይድ የሚያደርግ የሚያመላክት መሪ ሚዲያ ይባላል። መሪ ሚዲያዎች መረጃ ምን ይጠቁማል ሳይሆን ችግሩ እንዴት ይፈታል ብሎ ያስባሉ። የእንትናና የእንትና ግጭት ሲፈጠር እንዴት እናራግበዋለን ሳይሆን እንዴት ልንፈታ እንችላለን ብሎ ያስባሉ። ይሄ ኢትዮጵያ ውስጥ የለም። ኢትዮጵያ ማለት ከሰል ቢያያዝም ባያያዝም እሳት ቢኖረውም ባይኖረውም በተቻለ መጠን ማራገቢያ ይዞ የሚቀርብ ሚዲያ ማለት ነው። ቢቀጣጠልም ባይቀጣጠልም የሚችለውን ያክል አራግቦ የሚሄድ ማለት ነው። ለምሳሌ ኢሳትና ኦኤምኤን በቅርቡ ይባላሉ፣ ሰምታችኋል። እኔ ኢሳት በሚያጠፋው ስህተት፣ ኦኤምኤን በሚያጠፋው ስህተት፣ ኢቢሲ በሚያጠፋው ስህተት ለተወሰነ ጊዜ እየታገስ እያስተማርን መሄድ አለብን ብዬ አስባለሁ እንጂ ፐርፌክት ይሆናሉ ብዬ አላስብም። ግን ኢቲቪ እንዴት እንደሚዘግብ ኤክስ የሚባል ሚዲያ፣ ዋይ እንዴት የሚዘግብ ዚ የሚባል ሚዲያ ኮንትሮል ላርግ ካለ ሚዲያ የለም ማለት ነው። ፎክስም ይጮሃል፣ ሲኤንኤንም ይጮሃል። ፎክስ የሚጮህበት ዓላማ አለው፣ ሲኤንኤን የሚጮህበት ዓላማ አለ። አንዱ ትራምፕ ይላል፣ አንዱ ኦባማ ይላል። እዚህም ያው ነው። ሁለቱም እንዲደመጡ መፍቀድ ያስፈልጋል እንጂ ትናንሽ ምልክት ስናይ ለማፈን ካሰብ እንጠፋለን። ይናገር የተነገረ ሁሉ የማይቀበል በጆሮ ወንፊት ያለ የሚያጠራ ማህበረሰብ መፍጠር ማንቃት ግን የኛ ስራ ነው። ከየት አመጣኸው እያለ የሚጠይቅ
በዚህ አግባብ ሚዲያችን መጠናከር አለበት፣ ማሰልጠን አለብን፣ መሰብሰብ አለብን። በዚያው ልክ በህግ አግባብ ነፃ መሆን አለባቸው። በህግ አግባብ ነፃ እንዲሆኑ ሳናደርግ ጠዋት ማታ ስዩምን እየደወልን ወይም ወልዱን እየደወልን ይሄን ቁረጥ ያን ጨምር ካል ሚዲያ መሆን አይችሉም። ነፃ ሆነው ይስሩ። ሲስቱ በህግ እንጠይቃቸዋለን። ህግን ተከትሎ መስራት እንዳለባቸው ማመላከት አስፈላጊ ይሆናል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለውን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋ በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።